ጠብቀኛለችና አንዲት መሐረም ጠልፋ ሰጠች ጥልፋ ምንድነው presented from Trungo TH to WG ነው የምትለው እቺ ቃል ኪዳን ናት አለች በእንግሊዘኛ ነው በእንግሊዘኛ ነው እንግሊዘኛ ጎበዝ ነበር የተጣጣችሁት ማለት ነው ተነቀጥኩኝ እኔ እንደ ወንድምም አይዋለው በዛች ደብዳቤ እንላላካለን ቢያንስ በወር 2-3 ጊዜ እንላላካለን እያንዳንዷን ነገር አስጋዲስ ማርያም ከኛ ጋር ቱም ፍጻሜውን ያሳምርልን ተባብለን ቀልክ ባልተጠርተን ልብሳችን ለብሰን ዘንጠን ምንለን ወርቄና ያሰረልኝ እንጎዬ ያለ አቤት አልኩት እድ ካልሽኝ ልሂድ ቅር ካልሽ ልቅር አሁን ወጡ ተብለናል ነገ አለበለዛ ነገር እንታሰሩ ይለኝ ተሳጭ ሲቆጣ ቁጣውና ብስጭቱን ማኔጅ የምናደርግበት መንገድ የመጽሐፍ ስጦታ መስጠት አጅብ ጀምሮ እስከ በጅሮን ድረስ 30 ልጅ ነው የወደቀ ሰዓት ላይ ጦር መጣ ከፈቻለ በተሳደርገው ቤታችን በሙሉ በመትረየስ ተጠምዷል የታለ ብሎ ያደርገው ቀጥለው ገቡ አቶ ቤንሳነሳ በጣም አማኝ በቃ ምንም ጥርጣሬ የሌለው ልጅ ናት ወጣት ናት በዛን ጊዜ ምንም ጥርጣሬ የሌለው በጣም ታማኝና አማኝ እሷ ደግሞ እጅግ በዛን ጊዜ እንግዲህ እንደነገርኩሽ ፈላጊ ሞልቷል ተከታይ ሞልቷል ምንም አይመስላት ምንም እና በታማኝነት ቆይታ በልጃገረድነት ነው ያገባች በድንግልና ማለት ነው እሷ ሌላ አታውቅም እሱም ሌላ አያውቅም እስካሁን ድረስ በፍቅር በሰላም ውቤ እጅግ ጥሩ ባል በጣም ጥሩ ባል ሁለበና የቤቱን ብቲ የውጭውን ብቲ ምን ብቲ ነንጫ እንዱ ራስን እንትን ማድረግ አይሆንብኝ እንጂ ሁሉ ምሳሌ የሚያደርገን አለችና አሁን የመጣች ጓደኛችን አሁን ሰርፕራይዝ ነው አሁን የመጣች ከጎንደር 3 ነን አሁን 3 ጓደኝነት ምናምን ይባላል ምሳሌ ነን በቃ እንደውም እኔ አንድ ልጅ ምን ይለው ይጠይቀኛል የሆነች ነገር ካማችን ወስደ ለንጎ ይስጣት ትንሽ ነገር ናት ለንጎ ይስጣት አልኩት እቻው ለሷ ምን ትሆናታለች አንተ እኔ ቀመስኩትን ካልቀመስኩ ያመኛል አልኩት እንዴት ያረጋችሁን እግዚአብሔር አለ እንዴት አልኩ እንዴት ትሆኑ ይሆን አሁን ማን መጀመሪያ ቢሞት ትፈልጊያለሽ አለ አንድ ቀን ነው ግን ፊትን ጧትና ማታ አልኩት ማን ጧት አለኝ እኔ አልኩ ራስ ወዳድ ነሽ እንዴት አንድ ላይ አብረን በአንድ ቀን ወዲያውኑ በአንድ ሰዓት ለምን አትይም እስከዚህ ድረስ ናቸው ልጆቻችን ለደስታ ያጋሪ ናቸው እንደገና ደግሞ ችግር ሲያጋጥመኝ እንዳጋጣሚ ባለፈው አመት ታምሜ ሪፈር ተብዬ ወደ አዲስ አበባ መጥቼ ነበር እና እኔንም ማውቀው እነሱ ለኔ የሆኑልኝን ትመለሳለች ለው ስላልገመቱ በቃ ራሳቸውን ስተው ትርንጎ እንጎዬ ዝምሎ ተፈጥሮዋ ለየት ያለ ነው ለየት ያለ ተፈጥሮ ስላላት ለየት ያለ ማዘኔት አላት እና በከፍተኛ ደረጃ እኔ እንዲያውም ተኝቼ ልጆቼን አሁን እንዴት ነው የሚኖሩት ብቻ አላልኩም አስካልና እንጎዬ እንዴት ነው የሚኖሩት እንዴት ነው ይኖራሉ ነው ምል እንዲያውም አንድ ጊዜ ሰርግ ኑሯት አዲስ አበባ መጣንና ለሆነ አዝማሪ ስታዘፍን ሲያምሽም ያመኛል ስታዝኝም አዝናለሁ ስትሞች እንዴት ልሆን እኔ እስካገኝ ጋራ ቀናችን አንድ ይሆን አለች እኔ ደግሞ አረ አልኩና እኔ እንዴቱን አልትሞት አስባ ነው ብዬ ዞር አልኩና እንዴቱንሽ ለመሞት አስበሽ ነው እኔ አላይሽም አንድ ጊዜ ሄድኩ ማለት ነው ግን በምን አይነት አማማት ነው ቀናችን አንድ ይሁን የምትይ ስላት እኔ እኮ የእውነት ሞት አይደለም ሞት አለች ስኖር ግን እየሞትኩ ነው ምኖረው ያ ነው ለኔ እየኖርኩ ግን እየሞትኩ ነው ምኖረው እንጂ ማን ተከትሎ የሄደውን ተከትዬ ሄዳለሁ አለች ከዚህ የበለጠ ምን አለ በተክርስቲያን ከፍተኛ የሆነ የቤተክርስቲያን ሰዎች ናቸው እኔ በተለይ የነሱን አሪያ ይዤ ነው ወደ ቤተክርስቲያኑ የመቀራረብ እንትን ያለን ታምሜ እንደሄድኩ ከዛ እኔም የቤተክርስቲያኑ የኔ ቢጤዎች በአጠቃላይ ይመጣሉ
ማን ነግሯችሁ ነው ስል እቺኛው አሜሪካን የነበረች አስካል እንጎዬ ነግራን እንጎዬ ታማብኝ እያለች በቃ እዚየየ ነው ምትል ቤተክርስቲያን እና እሷ ሳዝናነን ይመጣናሉ። እንግዲህ እስከዚህ ድረስ ነው ቀረቤታችን ይሽ ነው። እስከዚህ ተዛዝነን የምንኖረው 50 ዓመት መቆየት ቀላል ነገር አይደለም፣ ትልቅ ነገር ነው። ለሌላውም አርአያ የሚሆን ነው። በተለይ እነሱ የኔ ዓመት ተቻችለው ልጆቻቸውን በስነ ምግባር አሳድገው እዚህ በመድረሳቸው በጣም ደስ ብሎናል። ካስታወሳችሁ የልደታ የጥምቀት ባህር ቦታው ችግር ገጥሞት ነበርና ብዙ ችግር ገጥሞናል። እውነት ለመናገር በጣም አስፈሪ ነበር። አሁን የሳስበው እና ያን መከራ ዘመን ያን የችግር ዘመን የወጣ ነው በእነንጎይቲ ጸሎት እንደሆነ አምናለሁ፣ በፍጹም አምናለሁ። ለነሱ ሄደን ከነገርናቸው በኋላ በድፍረት በጥባት እንከራከር ነበር ስለ ቦታውና በጸሎት ከጎናችን የነበሩ በእነሱ ጸሎት ነው ያን የመከራ ዘመን ያለፍነው ብዬ አምናለሁ በጽምና። ዛሬም እዚህ ሆነን እዚህ ጓደኞቻችን ብዙዎቹ እዛ ልደታ የነበሩ ልጆች እዚህ ያሉ ልደታ ማህበርም አለንና ጉዳይ ሲገጥመን አሁንም በጸሎት እንድታስበን የምንደውለው ለንጎይቲ ነው። ምክንያቱም ከልደታ ጋር ያላትን ቁርኝነት በደንብ ስለምናውቀው ለሰው ልጅ ያላትን ፍቅር ያላትን አክብሮት ያላትን በቃ መልካም ነገር ስለምናውቅ እግዚአብሔር እንደሚሰማትም ስለማውቅ ለሷ ነው የምደውለውና በዚህ ልክ አውቃቸዋለሁ። በጣም የንባብ ባህልን ለልጆቹ ሙሉ ያወረሰ በጣም ነው የሚያነበው። እንጎይም ታነባለች። በጣም ነው ሁለቱ እየተፎካከሩ ነው የሚያነቡትና እሱ በጣም ይገርመኛል። የዚህ የንባብ ህይወቱ በጣም ነው የሚያስቀናኝና ጋሽዬ በጣም ነው ሁላችንም የምንወደው ሁላችንም የምናከብረው። በተለይ ደግሞ በእኛ በቤተክርስቲያናችን ቤተክርስቲያኑ ሲሰራ እሱ ነበረ ፋይናንሱን ሲመራው የነበረና እንዴት አድርጎ በሚገርም ሁኔታ ሳይለመን እንዴት አድርጎ ገንዘቡን አሰባስቦ እንደሰራ ሁሉም ሰው ምስክር የሚሰጥለት አባታችን ነው። ብዙውን ጊዜ ባጠፋንበት ቅጽበት የሚቆጡ እናትና አባት አይደሉም፣ ይጠሩናል። በተለይ እናታችን አባታችንም እንደዛው ይጠሩንና ለብቻ ወስደው ከዛ ቅድም ያደረግሽው ጥፋት ምንድነው? እህትሽን ምንድነው እንደዚህ ያልሻት? ወንድምሽን እንደዚህ ያስቀየምሽው ለምንድነው? ትክክል ነው ያደረግሽው ብለው ወቀሳውን ለራሳችን ነው የሚተውልን። ራሳችን እንድናርም ነው የሚያደርጉን። የሰራናቸውን ትንንሽ በጎ ነገሮች አግዝፈው እና ሁሌ በማመስገን በማወደስ ልጆቻቸውን ማመስገን የሚወዱ እናትና አባት ናቸው። ያደረግናትን ትንንሽ ነገሮች ሁሉ ትልቅ የሚያደርጉ እናትና አባት ናቸው። የተከበሩ ባለሙያዎች ናቸው። በሙያቸው የተከበሩ መምህራን፣ በቤት ደግሞ ፍቅርን የማይሰስቱ ወላጆች ናቸው። እንጎይቲ ልጆቿን በአንቀልባ ተሸክማ የምትሄድ እናት፣ ነገር ግን ደግሞ በትምህርት ቤት ልጆችን የምታስተምር ድንቅ እናት ናት። ጋሽዬም ደግሞ በቤት የማያጎድል በውጭ ደግሞ በሙያው የተከበረ መምህር ነው። በዚህ ቤተሰብ ውስጥ ደግሞ አንድ ባለውለታ አለ ይባላል። መልአኩ ቅዱስ ሚካኤል። ቅዱስ ሚካኤል በጣም ለኛ ትልቅ ታምር ነው የሰራልን። ጋሽዬ የተወለደ ቅዱስ ሚካኤል ግንቦት 12 ነው። ወደ በረሃ ሲወጣ ጥቅር 12 ነው። በምህረት ተመልሶ ሲገባ ሰኔ 12 ነው ሁመራ እጁን የሰጠ ከሁለት ዓመት በኋላ ማለት ነው። ከዛ በኋላ እንደገና መጦ ቆይቶ ማሰልጠኛ ይገባሉ። ከዛ ቆይተው 2 ወር ቆዩ። መስከረም ተሰደዋል። ከዛ እንደገና ወደ ስራ የተመለሰ ህዳር 12 ቀን ነው እና ለኛ ትልቅ በቃ ቅዱስ ሚካኤል ለኛ ታምረኛ ነው። ብዙ ነገር አድርጎልናል። እናቴ በጣም ተወደዋለች። ሚካኤልን ትዘክር ነበር እና ወይቴ ከጠቀሰችው ሌላ ራሱ እኔ ባለ ስራ ሆኜ የትርንጎ ስራ ታብዬ ስቸገር በዛች ወረቀት አማካይነት ፈተናውን ያለፈችው የህዳር ሚካኤል ነው። ከዛ በመለስም ምህረት ጠይቀን ትግሉ አልሆን ብሎ ድርጅታችን በውስጥና በውጭ ችግሩ ተኮላሽቶ ሱዳን ትንሽ ጊዜ ቆይቼ እጄን ሰጥቼ ከመጠለያ ከወጣ በኋላም ወደ ስራ ስመለስ
እሷ ጭልጋ ስላለቀቀች ጭልጋ ሄድኩኝ እና አንድ ሰው ነበር። አሁን በህይወት ይኖር አልኖር አላውቅም። በቆሎ በጥርስ ተገኘ አለና ተበቀለኝ። 74 ዓመተ ምህረት ነው። በሆነ ባልሆነ ነገር እስር ቤት ልደቴን ላከብር ቁጭ ካልኩበት እንድታሰር ሆነ። ስታሰር አንዲት ጎረቤቴ የተናገሩት አይረሳኝም። እንዲሁ ምን ስላረገ ነው? ስለተማረ ነው? መማር ያሳስራል አሏቸው። ትልቅ ሰው የትዮ ናቸው። ትንሽ ቀን ታስሬ መቼም ተንገላትቼ ከነበርኩበት ቦታ ሁሉ እንድንፈናቀል ተደርጎ ቅዱስ ሚካኤል ግን ከእስር ቤቱ አውጥቶን ጭልጋ እንድንለቅ ሆነ። ደባርቅ ሄደን የሰላም ኑሮ ኖርነ ተቀይረን። ከዛ ተመልሼ መጣሁ። ጎንደር ስኖር ተደላድለን ቤት እንስራ ብለን በ80 ዓመተ ምህረት የህብረት ስራ ማህበር መስርተን መምህራን ቤት ስንሰራ እኔ ገንዘብ ያዥ ነኝ፣ ከፍተኛ ስራ ሰራለሁ። የቤቱን ጣራ ልናለብስ የማህበሩን ቤት እኔና ሂሳብ ሽሙ 8000 ብር ከባንክ እናወጣለን። ስናወጣ ከካውንተሩ እንዲስስብ ወደ ጋዜጣው ልቀበል 1000 ብር ለካ እዛ ወድቋል። ኤዲዲሲ የሚባለው ቆርቆሮ ልንገዛ ክፍት ሳደርገው 7 ሆነ። አብሮኝ ያለ ሰው በጣም ተገረመ። የት ጣልከው አለኝ። አይ የጣልኩት እጠረጥራለሁ ስለው ኪሴ ነው ቢኖር ምናምን አለኝ። በፍጹም ቀኑ ታህሳስ 12 ነው። አቡነ ሳሙኤል ቅዱስ ሚካኤል አያጠፋውም አልኩ። በቃ ተመልሼ ባንክ ሲሄድ የባንክ ቤቱ ተዘጋ በሩ። ዋናው ባንክ በወቅቱ ጎንደር ትልቁ ባንክ ነው የነበረ እና ሰውየው ግን አየኝ የከፈለው። አስገባቸዋል። ምን ሆናችሁ ነው አለ። አይ ስተት ካልፈጠርኩ በስተቀር እዚህ ሰበስብ ብር ጣልኩ መሰለኝ ስለው አዎ 1000 ብሩ ጥለው ነው የሄድከው። ቅዱስ ሚካኤል ከዛ ጭንቃ አላቆኛል። ብዙ ነገር ነው ያደረገልን። ወንዶሰንን ክርስትና አንስተን ፎቶግራፍ ልናስነሳ አዲስ ዘመን ፎቶ ቤት የምትባል ሄድን። ፎቶዋ አግኝታት ከሆነ አላውቅም። እንዲህ ተሸክሜ እየሄድኩኝ በዛ በፖለቲካው ምንጠራጠር ሰዎች በግልጽ እንኳን ባንተዋወቅ ምንጠራጠር ሰው ነው። አንዱ ጫማ ያስጠርግ ነበር ፋሲል ሆቴል ደጃፍ ላይ እና እኔ ባስፈራራው ይፈራል ብሎ ወይም ደግሞ ይሁን ብሎ አስቦ ነው መሰል እጁን እንዲህ ሲያደርግ አየሁት። ሽጉጥ ነው የሚያወጣው። ልጁ ኃይለኛ ነበር፣ ደግሞ የመኢሶን አባል ነው። ኃይለኛ ነው ገምተዋለሁ። የሚያዋጣኝ መሮጥ ነው። ትንሽ ሮጥኩ ልጄን ይዤ፣ እሷም ተደናግጣ ሮጥነ። እግዚአብሔር ይመስገን ቅዱስ ሚካኤል ማዳነን እና ብዙ ነገር አድርጎልናል ቅዱስ ሚካኤል። በዚህ የተነሳ ይህን መደበኛ ህይወት የሚባለው ከ74 በኋላ ስንኖርም ከ78 ጀምሮ የቅዱስ ሚካኤል ማህበር እየጠጣን አሁን በጣም 40 ዓመት የተጠጣ ማህበር አለን። በጣም ነው ሚካኤልን የምናከብረው። እሱ ብዙ ነው የሚጋርድልን እና ከብዙ ጭንቅ ነው ያወጣን። ቅድም የጠቀስናቸው ኢቨንቶች ቢመስሉም ትልልቆች ናቸው። ለዚህ ቤት ቅዱስ ሚካኤልና እናቴ ልደታ ብዙ ነገር ነው ያደረጉልን። እኛንም ህይወታችን እስካሁን ያቆዩን። ብዙ ፈተናዎች ያጋጥመናል፣ ግን እናልፈዋለን። እግዚአብሔር ይመስገን። ይሄን እባክሽ ለልደታ ማርያም አሳስቢልን ተብለው በውክልና ጸሎት ያቀርባሉ አሉ እንጎይቲ። እስኪ ልደትዬን ነገር ትንሽ ይበሉኝ። እኛ ልደታ ማርያም ስንል አቅርቦታችን የላላ ነው፣ እስከዚህ አይደለም። ምክንያቱም ይሄ እንትን በቃ ሶሻሊዝም እና እንትን ስርዓት እንድንላላ አድርጎናል ብዬ ነው የማስብ። እና ከዛ ገብተን እንትን በምንልበት ጊዜ ወንድዬ ሰንበት ትምህርት ቤት ለመሄድ ይለምናል። ከዛ ከሄደ ትምህርት ቤት ቤተክርስቲያን ሄደ ትምህርቱን ይቀንሳል አይነት አመለካከት። ከዛ ይከታተላሉ ልጆቹ። ሰንበት ትምህርት ቤቱ ሲመሰረት የመጀመሪያዎቹ ሰንበት ተማሪዎች ከነ በሰማይ ነፍስ ማረው ነዳኛ ጋር ከነ ገነት መንግስቴ ጋር ከነ አልማዝ መንግስቴ ጋር ሁሉ ከነ ወርቅነህ ጋር በመተባበር የመሰረቱት ነው። ግን ብዙ ጊዜ እንዲቆይ እኔ አልፈልግም፣ ፈራለሁ። ለካ ቀን ሂደው ተሳትፎ እንዲመጡ ፈቃደኛ ነኝ።
ሄደው አዳር እንዲሄዱ ምናምን አልፈቅድም። በኋላ አንድ ጊዜ ለካ እየሄደ እኛ እየተደበቀ ይሄዳል፣ ያድራሉ። አንድ ጊዜ ነገባታ ሆና እንደዛሬ ነገባታ ልቶ እንደዛሬ ተኙ እንጂ እንጎይማ አትተኙ ምናምን ይለና ነው እንዴ ምንድነው እንደሚል ምናምን ስል በቃ ሰመረ ምጥት አለና ከጉልበቴ ድፍት አለ። ምንድነው ስለው እንጎይ ወንድዬ እኮ ከጓደኞቹ ጋር ሄዶ ያድራል አዳር። አሁን እናንተ እንዳታውቁ ነው የሚፈልግ። ስለዚህ ሄዶ እንትን ቢካላችሁ ሄዶ ብቻውን የሄደበት ጊዜ አለ እና እንዴ አለ እንዴ አዎ ደነገጥኩና በጣም ይቅር በለኝ ልጆች ይቅር በሉኝ አልኩና አዳብዬ ልብሴን ወጣውና ጠላይን ሰጥቼ ይቅር በሉ ልጆች መተን ጋሽ እየለመንና ከዛ በኋላ እንደፈለጋቸው እንዲከተሉ በማድረግ ሁሉንም ልጆች በዚህ ቅርሶ እንዲያወጣልኝ አድርጋልኛለች ልደታ ማርያም። ወንድዬ እንዴት ባለ ስነ ምግባር አደጋቸው? እንጎይቲን ባንድ አረፍተ ነገር ጋሽዬን አባትህን ባንድ አረፍተ ነገር ግለጽ ብትባል እንዴት ትገልጻቸዋለህ? እንግዲህ የሁሉንም ውክልና ወስደሃል። ባንድ አረፍተ ነገር መግለጽ ወላጅን በጣም ከባድ ነው በሚታወቀው እውነት። እንጎይቲ ስገልጽ ምገልጻት ርህሩህ እናት በሚለው ነው። ሁሉም ወላጅ በርግጥ ለሁሉም ለልጆቹ እንደዛ ነው። ርህሩህ እናት ነች። ርህራሄዋ ግን ለቤተሰብ ብቻ አይደለም። ለምሳሌ 1990 ላይ ውትድርና የሄዱ የሰፈር ልጆች ውትድርና ሄዱና በዚህ በኢትዮ ኤርትራ ጦርነት ጊዜ መጀመሪያ ሲደውሉ ከጠየቋቸው ጥያቄዎች ውስጥ ስለ ወላጆቻቸው ከጠየቁ በኋላ ቀጥታ ሁለተኛ ጥያቄያቸው እንጎይቲ ምን አለች እንዴት ሆነች ነው የሚሉት። ያ የዛ እንትን ነውና ያ ርህራሄ ለጸሎትም ከእግዚአብሔር ጋርም ለመገናኘት ረድቷታል ብዬ አምናለሁ። ጋሽዬን ሳነሳው የመረሰው ነው። በቃ ነገሮችን በመርህ የሚያከናውን አንድ ነገር ከያዘ የማይለቅ በሐሳቡ እስካመነበት ድረስ አሁንም ስትመለከቱ በቤተ ክርስቲያን አገልግሎትም በማህበራዊ ሱታፌውንም ስታይ በሰፈር በድሩ በቁ በሰንበቴው አንድ ነገር ከያዘ የሆነ ደረጃ ሳያደርስ የማይተው የመርሰው ነው። ጎበዝ አንባቢ ነው። ጓደኞቹ መጽሐፍ ናቸው። በልጅነታችን ወይ ከፍ ካልን በኋላ እኛ ገንዘብ አወጣን መጽሐፍ መግዛት የምንችልበት ዘመን ሲደርስ እሱ ሲገዛ ስለኖረ ድሮ ያረገነው ነገር ምንድነው? ሲበሳጭ ሲቆጣ ቁጣውና ብስጭቱን ማኔጅ የምናደርግበት መንገድ የመጽሐፍ ስጦታ መስጠት ነው። ከመጽሐፍ ጋር ሲያወጋ ውሎ ሲያወጋ ያመሻል እና የመረሰው ነው። ጎበዝ አንባቢ ነው። እዚህ ላይ እንደው ሩህሩህ ናት ብለህ እናትን ስትገልጽ አንድ ነገር ትዝ አለኝ። እንጎይቲ እንዳሉት ሰንበት ትምህርት ቤት መሰረትክ። በጨለማ እየሄዳችሁ እያደራችሁ በዛ ስጋት ወቅትም ቢሆን ለቤተ ክርስቲያን ቅድሚያ ሰጠህ ተማርክ እናልክና የሚገርመው አባትህን ጋሽዬን ወደ ቤተ ክርስቲያን እንዲመጡና ለተቀደሰው ነገር እንዲገቡ ትልቅ አስተዋጽኦ ያደረጉት የገዛ ልጆቻቸው ነው ተብሏል። ሰባኪው ማን ነበረ? እንደውም የተሰበከው በልጆቹ ነው። ጋሽዬ አቶ ወቤ የተሰበከው እኮ በልጆቹ ነው የሚል መረጃ አለኝና አንተ ትሆን የሰበከው? እሷን አጫውተኝ እስቲ። የእግዚአብሔር ጊዜ አለው። እኔ አልሰበኩትም ማለት አፍ አውጥቼ እንዲህ ነው ብዬ የወንጌል ቃል የእግዚአብሔር ቃል እንዲህ ፎርማል በሆነ መንገድ ተናግሬ አላውቅም። እውነት አይደል? ግን በሂደት ያለማቋረጥ ከቤተ ክርስቲያን ጋር ያለን ግንኙነት እንደ ልጅ የልጆቻቸው ሳይቋረጥ በትጋት ሲቀጥል የሰው አመለካከት ረጅም ጊዜ በቤተ ክርስቲያን ስትሲያይሽና ውጭና ውስጥ ተመሳሳይ ሲሆን የሰው አመለካከትን በጎ እየሆነ ይመጣል አይደል? የአመለካከት እነሱ ላይ ተጽዕኖ እያሳደረ መጣና መጠየቅ የጀመሩ ምን እናድርግ የሚለውን ጥያቄ መጠየቅ የጀመሩ እነሱ ናቸው። በተለይ እንጎይቲ ስለማታርፍም ሁሌም ጥያቄ ስለምትጠይቅ፣ ስለዚህ ቀስ በቀስ የጋሹቤን ያኛውን አመለካከት እየተሞረደ መጣ። ቅንና ግልጽ ልብ ስላለው እንደነገርኩሽ ቅዱስ ሚካኤልን ለይቶት አያውቅም ከህይወቱ። ቅዱስ ሚካኤልን በህይወቱ ውስጥ ሁሌም አለ እና ስለዚህ የቅዱስ ሚካኤልን ተአምር አድራጊነት፣ ታዳጊነት፣ ጠባቂነት በጽኑ ስለሚያምን ያምናል። እግዚአብሔርን የቅዱስ ሚካኤልን አምላክ እግዚአብሔርን የማምለክ ላይ ደግሞ ወደ ኋላ ይላል። ስለዚህ ሁለቱ እንደማይሄዱ ቀስ በቀስ
እየተረዳ መጣ። ስለዚህ በጊዜ ሂደት በማየት በመስማት ራሳቸው ወደዚህ ህይወት እንደመጡ ነው የምረዳው። ያለማቋረጥ አለ። እኛ የቤተክርስቲያን አገልግሎትን እናገለግላለን። በዝማሬውም በቤተክርስቲያን በተለያዩ አገልግሎቶች እንሳተፋለን። ከሰንበት ትምህርት ቤት አዳራሽ እስከ አውደ ምሕረት ያዩናል። እነዚህ ነገሮች በጎ ህሊና እያሳደጉ እንዲመጡ ረድቷቸዋል ብዬ አምናለሁ። ልክ ነው። ከዛ ሲዘጋጁ ነው ማለት በቃ እየቀረቡ ሲመጡ ንስሐ አባታቸው አባ ገብረ ማርያም ነበሩና እንዲህ አስተምረው ዘክረው መክረው አቅጣጫ የሚያስይዙ አይደለም። የነሱ አቅጣጫ መያዝ ወይም ፍላጎት እየመጣ ሲመጣኛን ሁኔታ እያዩ ከዛ በኋላ ወደ ቅዱስ ቁርባን ወደ ስጋ ወደሙ ለመቅረብ ምን እንደሚያስፈልጋቸው ያኔ ነው መነጋገር የጀመርነው። በቤት ቁጭ ብለን መነጋገር የጀመርነው ያኔ ነው። እነሱ ልባቸው ፈቀደ፣ በሁኔታዎች ልባቸው ተከፈተና እዛ የተከፈተ ልብ ላይ መልካም ዘር ለመዝራት ይመቻል። ለመሬት ላይ መልካም ዘር ለመዝራትና ያንን ያደረግነው እኛ። እኔ ሁልጊዜ የምለው ነገር አለ። ብዙ ሰው ከወላጁ ይማር ይሆናል፣ እኛ ግን ከልጆች ነው የተማርን፣ ከልጆች ነው የተማርኩ ነው የምለው እና እነዚህ ልጆች ሁሉም በቃ በየደረጃቸው ይቅርና የሰንበት ትምህርት ቤቱን የመስቀል ሆያ ሆየውን በየደረጃቸው ሆያ ሆየ የሚሉበትን የሚያቀነቅኑትን ምናምን ስናይ ነው እንደልባቸው እንደፈለጉት ይሁን። አቅሜ የፈቀደውን መቼም የሚያነቧትን መጽሐፍ እገዛላቸዋለሁ። ትምህርት ቤት የሚያደርጉትም ነገር የፈቀደውን እፈቅዳለሁ እና የነሱ እንደዚህ መሆን ግን በቃ እሱ እንዳለው እግዚአብሔር ፈቀደና እነሱ አስተማሪያችን ሆኑና ልክ 20ኛው ዓመት ካከበርን በኋላ የድሮ የትርንጎነሽ ፍላጎትም ስለነበረ እኔም ጊዜ ፈቀደልኝ መሰል ወደ ቤተክርስቲያን መቅረብ ጀመርንና ያው ስጋው ደግሞ ተቀብለን እየኖርን ያን ያህል 30 ዓመት ከጋብቻው ውስጥ በስጋው ደግሞ ኖርነ ማለት ነው እንግዲህ። እና በልጆቻችን ተምረናል በእውነት በድርጊታቸው በሚያደርጉት። እንዲያውም አንድ ቀንስ ረስቶት ነው እንጂ ተሰብስበን የሚካኤል ማህበርተኞች ስናወራ እንዲህ እናድርግ አናድርግ ምናምን ስንል ቀስ ብሎ መጥቶ ነጠላውን ለብሶ ብታወሩት ነገር ረጋ ብላችሁ አውሩት። አንደኛ ሰንበት እዚህ ማህበራችሁ ላይ ባራኪ ይኑራችሁ እና ደግሞ በቀጣይ ህይወታችሁም እንዲህ የምታደርጉ ምናምን ብሎ ትምህርት ሰጠን። ደነገጠ ሰው። ይሄ ልጅ ቄስ እየሆነ ነው እንዴ ምናምን ማለት ጀመሩ። በተለይ አንድ ጓደኛችን ነበር ቆይ ገና ነን ምናምን የሚል ልጅ ነበር ሰው ነበረን እና በልጆቻችን ተምረናል እኛ በእውነት እግዚአብሔር ይመስገን። እነሱ ጀማሪዎቹ 3 ወንድ ከላይ ስለሆነ ነው ደግሞ መሰል እነሱ ሴቶችንም አስተምረው አሁን እግዚአብሔር የቤተክርስቲያን አገልጋዮችና የቤተክርስቲያን ሰዎች እንዲሆኑ አድርገው በስርዓተ ጋብቻቸውም ያው ሁሉ እንደሚያውቁ በጋብቻ በስርዓተ ተክሊል የተፈጸመላቸው ሆነው እየኖሩ ያሉ ደስተኞች ነን። አሁን እኛ በዚህ እድሜ ይህን ያህል ዘመን የኖርነ ማለት ነው። እግዚአብሔር ይመስገን ትልቅ ሰው በሆነ አሁን ደህና ነኝ። ኧረ ገና ናችሁ? እንደምን ነው እንደ እያረጁ ልደታ ማርያም በጣም የተለየች ታቦት ናት። እሷን ቀርጻ ልጆቹን በዚህ መንገድ እንዲሄዱልኝ ያደረገችልኝ። ከዛም በበላይ ደግሞ የልጆቹ እንደዚህ መሆን ደግሞ አቶ ቤ ወደ ቤተክርስቲያን ስርዓት ገብቶ ቤተክርስቲያኗ ስትሰራ ትልቅ ግልጋሎት በመስጠት ትልቅ ነገር አሰርቷል። ከዛም በኋላ አሁን ደግሞ እሷ ከተሰራች ካበቃች በኋላ አሁን የሚሰራው ህንጻ ኮሚቴ ደግሞ ከዛ ሰርቶ እንዲሆን ለማድረግ የልጆቹ ሁኔታ ነው። ልደታ ማርያም ሁሉን ነገር ለዚህ እንዲሆን አብቅታናለች። የንጎይቴ አገልግሎት የጸሎት አገልግሎት ነው። ለእያንዳንዱ ሰው ለእያንዳንዱ አገልጋይ ለእያንዳንዱ ሰው ሰንበት ትምህርት ቤት ልጆች ለሰባኪያን በሙሉ ትጸልያለች። በቃ ስራዋ ጸሎት ነው። በቃ ምን እረዳቸዋለሁ ልጸልይላቸው እንጂ ነው የምትል እና እነሱም ብዙዎቹም እንትን ይላሉ። ጋሽዌ በማህበራዊ ስታፊው በጣም በርትቶ እየቀጠለ ነው። የልደታ ቤተክርስቲያን ሲሰራ የጎንደር መካነ ስብሐት ልደታ ማርያም ቤተክርስቲያን አሰራር እንዲያውም ለሌላው ህንጻ ቤተክርስቲያን አሰራር አርአያ ይሆናል ብዬ አስባለሁ። በተገመተው በተገደበው ሰዓት ውስጥ ነው የተከናወነው። በጣም ትራንስፓረንሲና ግልጸኝነትና
ተጠያቂነት የሰፈነበት አሰራር ነው። ያ ብቻ ሳይሆን 7 ዓመት ሲፈጅ ቤተክርስቲያኑ 7 ዓመት ሙሉ አንድም ቀን አውደ ምሕረት ላይ ገንዘብ ተለምኖ አያውቅም። ጥላ ተዘግዝቆ አያውቅም። ይሄ እንዳይዘቀዘቅ ያደረግነው እኛ ነን መጀመሪያ። ከዛ እኛ ከሰበካ ጉባኤ ካስረከብን በኋላ ቀነቀሲስ ሙሉቀን ያኔ ዲያቆን ነበረ፣ ያን መስመር አስከተሉት። በዚህ የተነሳ በልደታ ቤተክርስቲያን ታሪክ በህንፃ ቤተክርስቲያኑ በልማት ጥላ ተዘግዝቆ አይለመን። የሚፈልግ መባ ሊሰጥ የፈለገ ሰው አምጥቶ ይሰጣል እንጂ ስለመጣ ወንጌል እንዲማር ነው ዋናው ፍላጎቱ። እና ሌላው ይሄን በዚህ ውስጥ የራሱ ሱታፊ ያለ ቤተክርስቲያኗ ህንፃ ቤተክርስቲያን ሲሰራ በጣም በየሳምንቱ ትልቅ አገልግሎት ያገለግል ነበር፣ በየቀኑ በየሳምንቱ። አሁንም ደግሞ ቤተክርስቲያኗ የልማት ኮሚቴ ሊቀመንበር ሆኖ እያገለገለ ነው። ቤተክርስቲያኗ አንድ ትልቅ ትምህርት ቤት ለማክፈት እየጣረች ነው፣ ስራ ላይ ነች። መሰረቱ ኦልሬዲ ተጥሏል። የዛን አገልግሎት የዛን የልማት ስራ እንቅስቃሴ የሚመራው ጋሽ ውቤ ነው። ከሌሎቹ ወንድሞቹ በጣም ትጉቱ ብርቱ የኮሚቴ አባላት አሉ፣ ጋሽ ደጀኔ ጨምሮ ከነሱ ጋር ሆኖ ይህንን ስራ የሚሰራው ጋሽ ውቤ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ፍላጻውን የጠላቴን ቁጣ መከተልኝ ወደኔ የመጣ በራራልኝ በርሱ በወዳጄ ሰላም ሰፍኗል በጓዳ በደጄ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። የመንገዴን ጥርጊያውን አቅንቶ የሰለለ ጉልበቴን አጽንቶ ከፊት ለፊት በድል ቀድሞልኛል።
በምስጋናው ከኋላ ስቦኛል። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ስላልተወኝ አንዳች አጣህ ብሎ ሙሉ ሰው ነኝ የለኝም ጎደሎ። ይስጣችን መድኃኔዓለም የማቱሳላ የአብርሃም እድሜ ማቱሳላ የአብርሃም ማቱሳላ የአብርሃም ያን ጊዜ ቀይ ሽብርና ነጭ ሽብር የሚባል ሰው በየተገኘበት የሚደፋበት ጊዜ ነበረ። ተሯሩጠን በ100 ብር ተቀጥረን 100 ብር ተቀጥረን 87 ብር ነው የምናገኛት ነበር። በዛች ነበር እኛም ቤተሰብ የምንተዳደር ጊዜው ጥሩ ስለነበረ እና ፈተና አልፏል። ግን የከፋ አላገኘንም። እሱ ወደ 2 ዓመት በራሃዱ ተንከላትቶ የሀባውን ወዛ በኋላ ምረት ጠይቆ ገብቶ ነው እንዲያውም ሰመረ ያሉት። ሰመሬ ነው የወለዱ። ወንድሜ ውቤ፣ እህቴ ትርንጎ፣ እህቴ ብቻ ሳትሆን እናቴ ሁለመኔ በክፉ በደስታዬ ታሜ ነበር። እኔ በከፍተኛ ደረጃ ካንሰር ታሜ ነበር። በየመንገዱ እያለቀሰች የእሷ ጸሎት የእነሱ ጸሎት እዚህ አድርሶኛል። እግዚአብሔር የተመሰገነ። እጅግ በጣም ጥሩ ቤተሰቦች፣ ሰው ወዳጆች፣ አክባሪዎች፣ ለሁሉ በተለይ ትርንጎ ለሁሉ አዛኝ የዋህ እናት ናት እና ኑሩልኝ። 50 ዓመቱን አክብረናል። ለ60ኛው ዓመት በሰላም ያደርሰን። ኑሩልኝ፣ በሰላም ኑሩልኝ። ከልጆቻችሁ ጋር ክፉ ችግር መከራ አያግኝብኝ። አሟሟታችን ያሳምረው። በአጠቃላይ የሚፈልጉት ፍቅር ብቻ ነው። ቤታቸውም ሁሉ የፍቅር ምንጣፍ ያለ ይመስለኛል፣ የሰላም ምንጣፍ ያለ ይመስለኛል ቤታቸው እና ብዙ ነው ተሞክሯቸው። ይሄ ነው የሚባል ነገር ለኔ ለጓደኛቸው አብሬ ለሙለው ይቅርና ለብዙ ሰው ተሞክሮ ያካፍላሉ። የነሱ ተሞክሮ ደግሞ ለህይወትሽ ጥሩ ነገር ያመጣል። ውቤ በጣም ነው የምወድህ። በጣም ደስ ብሎኛል። እንደምታከብረኝ እኔ ማከብርሃለሁ። እንኳን ለዚህ ቀን አደረሰህ። በቀኑ በመገኘቴ ያንተን ፍቅር መግለጼን ራሴን አስደስቶኛል እና በጣም ደስ ብሎኛል። አይለያየን፣ አይነጣጥለን። እንዲህ ባንድ ላይ እንደሆነ መድኃኔዓለም እሱ ራሱ እድሜያችን ይጨምርልን። እንጎዬ እህቴ፣ ሁለመናዬ፣ የሁለመናዬ መገለጫ፣ ተዛዝነን የምንኖር እህቴ፣ በጣም ነው የምወድሽ፣ በጣም እወድሻለሁ። በዚህ ቀን ግን ቀን ሳይገድበኝ ጨለማ ሳይገድበኝ ሐሳባቸውን የወንድሜን የጸጋውን ሐሳብ ለማሟላት እዚህ በመገኘቴ ደስ ብሎኛል። እወዳቸዋለሁ። አሁንም እስከ ዘላለም ድረስ መድኃኔዓለም እድሜና ጤና ሰጥቶን አብረን ለመኖር ያብቃን። ከዚህ በኋላ መቼም እኛ በዚህ እድሜ መገኘት ሎተሪ ነው። ስንት ወንድሞቻችን ስንት እህቶቻችን ገና ዓለምን እንደምትመስል ሳውቁ በ34 ዓመታቸው ያለፉ ነው ያሉ። እኛ ግን ከ70 በላይ ነን። እንግዲህ እዚህ ድረስ መድረስ እግዚአብሔር የሰጠን ጸጋ ነው እና ወደፊትም ደግሞ በሰላም በጤና
ቀሪውን ጊዜያቸውን እንዲያሳልፉ ምኞቴን ገልጻለሁ። ጋሽዬና አንጎይቲ እንግዲህ ለልጆቻቸው ያበረከቱትን አስተዋጽኦ አሁን ልጆች ያሉበትን ማየት ነው። በሁሉም በትዳራቸው ሁሉም ትዳር መስርተዋል፣ ሁሉም ልጆች ወልደዋል። ሁሉም ስድስቱም ልጆቻቸው 3 ወንድ 3 ሴት ልጆች አሏቸው ከአብራት ከስጋ የተከፈሉ። ሁሉም በስርዓተ ቤተክርስቲያን በስርዓተ ተክሊል ያገቡት። ሁሉም አሁንም ቤተክርስቲያን የሚያገለግሉ ልጆች ናቸው። ይሄ የነሱ ውጤት ነው። እንደምታዩ መጽሐፍ ቅዱስ ሰናይ ፍሬ ይፈሪ ይላል። መልካም እንጨት መልካም ፍሬ ነው የሚያፈራውና ጥሩ ወላጅ በልጆቹ ነው የሚታወቀው። በልጆቹ መልካምነት፣ በልጆቹ ስነ ምግባር፣ ልጆቹ ለሀገር ያላቸው አበርክቶ፣ ልጆቹ ለቤተክርስቲያን ያላቸው አበርክቶ፣ በህዝብ ያላቸው ተቀባይነት ስታይ ወላጆቻቸውን ማወቅ ትችላለች። እንዴት እንዳሳደጓቸው፣ በምን አይነት ስነ ምግባር፣ በምን አይነት መልካም ሁኔታ እንዳሳደጓቸው ይገባል። እና ልጆቹን ስታይ ሁሉም ልጆቻቸው ስድስቱንም አብረውን ቤተክርስቲያን ያገለግላሉ፣ አብረውን በተለያየ ማህበራዊ ጉዳይ ይሳተፋሉ። ስለዚህ ልጆቻቸው የነሱ ውጤት የመልካም ዛፍ ውጤቶች ናቸውና እሱ በደንብ ይመሰክራል። ግን ከልጆቻቸው በላይ ናቸው እነሱ። ቅድም እንዳልኩሽ ለአጥቢያው ምእመናን፣ ለአጥቢያው ወላጆች፣ ለአጥቢያው ልጆች፣ ወጣቶች፣ ለሰንበት ትምህርት ቤቱ ልጆች በጣም አርአያና ምሳሌ የምናደርጋቸው ናቸው። እኔ 7 ዓመት ሰበካ ጉባኤ ሆኜ አገልግያለሁ እዛና በየአመቱ እንሸልማቸው ነበር። ብዙ ልጆች ሰንበት ትምህርት ቤት ያሳተፈ ወላጅ እንሸልም ነበርና ሁልጊዜ በየአመቱ ተሸላሚዎች ነበሩ። በአጋጣሚ አሁን ዛሬ ሐምሌ 21 ነው። ሐምሌ 21 ቀን የሰንበት ትምህርት ቤቱ ምስረታ በዓል ሐምሌ 21 ነው። የመካነ ወልድታ ማርያም ውሉደ ይስድሮስ ሰንበት ትምህርት ቤት እና በየአመቱ በዓሉ ስለሚከበር እሁድ ጧት አጥቢያው ላይ ሁሉ ምእመን ባለበት ተሸላሚዎች ናቸው በየአመቱ ማለት ነው። እና ይሄ የነሱን ትጋት የነሱን ለቤተክርስቲያን ያላቸው ቀናይነት ለሀገር ያላቸውን ቀናይነት የሚያሳይ ነው። በዚህ ምክንያት በጣም ነው የምንወዳቸው። ጋሽዬና አንጎይቲ መልካም የጤና የሰላም የፍቅር ዘመን ቀሪ ዘመናቸውን እግዚአብሔር እንዲባርክላቸው ሽምግልናቸውን እግዚአብሔር እንዲባርክላቸው እመኛለሁ። በጣም እንወዳቸዋለን። ያውቃሉ እንደምንወዳቸው። ሁሉም ሰው ይወዳቸዋል። እዛ ልደታ ሰው በሙሉ ይወዳቸዋል። እዚህ ያለነውም ልደታ ልጆች በጣም እንወዳቸዋለን። እግዚአብሔር አምላክ ቀሪ ዘመናችሁን ይባርክላችሁ። ልጆቻችሁን የልጅ ልጆቻችሁን ባርኮ ቀድሶ የሰላም የጤና የፍቅር ዘመን ያርግላችሁ እላለሁ። እንጎዬ እንጃ ቃል የለኝም። የሁሉ እናት ናት። ሁሉ ነው። በጣም ሰላምተኛ ናት። አታልፍም። ማንንም ሰው ሰላም ሳትል አታልፍም። እና ጎረቤቱ ሰፈሩ በቃ አጠቃላይ በጣም ነው የሚወዳት እና እኛም ሁላችንም ቃል እናጣለን እና ሁሉም ሰው ነው እንጎይቲ የሚላት በቤት ስሟ ነው ሁሉም ሰው የሚጠራት እና እንጎዬ ጋሽዬ በጣም ነው የምንወዳችሁ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሌላው ከነሱ የተማርኩት ነገር ከእናትና ከአባቴ መተሳሰብ፣ መተጋገዝን፣ በትዳር አንዱ የአንዱን ሸክም መሸከምን፣ ሚስት የባልን ቤተሰብ እንደራሷ ቤተሰብ አድርጋ መውደድን፣ እንጎይቲ ጋሽዬን ቤተሰብ አባቱን አባት እናቱን እናት አድርጋ እህቶቹን ልክ እንደዛው በፍቅር በእንክብካቤ እንዴት እንደምትቀበል አይቻለሁ። ያንን ተምሬያለሁ። አባቴ ደግሞ የእናቴን ቤተሰቦች ልክ እንደዛው የሚቀበልበት የሚያከብርበት መንገድ አሁን ለመናገርም በጣም የሚገርም ነው። ማለት ሰው በዚህ ልክ የለበሰውን ልብስ አውልቆ እስከ መስጠት ድረስ የተኛበትን ወርዶ እስከ ማስተኛት ድረስ ይህን ያክል ነው መተሳሰባቸውና በትዳር እነሱ ጋር የተማርኩት ትምህርት አንዱ የአንዱን ጎደሎ መሙላትን የአንዱን ሸክም መሸከምን ተምሬያለሁ ከእናትና ከአባቴ። እንጎይቴና ጋሽዬ በጣም ወዳቸዋለሁ። እናቴና አባቴ እንኳን ለ50ኛ ዓመት የጋብቻ በዓላችሁ በሰላም አደረሰልኝ። እግዚአብሔር ጤና እድሜ ሰጥቶ ደግሞ 60ኛውን ዓመት ለማክበር ያብቃን። በጣም ወዳቸዋለሁ። ሁላችሁንም ቤተሰቦቼን በጣም ወዳቸዋለሁ። እህቶቼን፣ ወንድሞቼን እግዚአብሔር ይመስገን ለዚህ ስላደረሰን በጣም አመሰግናለሁ። ይቆየን። እግዚአብሔር ይስጥልኝ። ከነርሱ የተማርኩት ነገር ብዙ ነው። በቃል ከምናገረው በተግባር የተማርኩት ይበልጣል። ነገር ግን ከሁሉም የሚበልጥብኝ ያላቸው የእርስ በርስ መተሳሰብና አንዱ ለአንዱ መታዘዝና አንዱ የአንዱን ጉድለት መሙላት ነው። ጋሽዬ ለእንጎይቲ እንደ ልጅ ነው የሚታዘዛት።
ለሚስቱ የሚታዘዝ ባል የተለመደ አይደለም በባህል። ጋሽዬ እንደዛ ነው። እንጎይቲ ደግሞ የባሏን ክፍተት የምትሞላ ድንቅ እናት ናት። እንጎይቲና ጋሽዬ ከልቤ ወዳችኋለሁ። በቃል ከምገልጸው በላይ እንደምወዳችሁ ታውቃላችሁ። በአያይ ቋንቋ ሆድ ይመርቅ አይደል አያይ የሚለው። እኔ ደግሞ ወዳችኋለሁ፣ ፍቅሬን ሆዴ ይገልጽላችኋል እላችኋለሁ። ወዳችኋለሁ። በኢትዮጵያና በተለያዩ ዓለማት ናችሁ የምትከታተሉን ተመልካቾቻችን እየተከታተላችሁት ያላችሁት በተመራጩ የማህበረ ቅዱሳን ሚዲያ የአብርሃም እንግዳ መርሃ ግብርን ነው። የአብርሃም እንግዳ መርሃ ግብር ዘወትር እሁድ ማታ ከ1 ሰዓት እስከ 2 ሰዓት በድጋሚ ሰኞ 11 ሰዓት እስከ 12 ሰዓት እና ረቡዕ ረፋድ 4 ሰዓት እስከ 5 ሰዓት የሚደርሰው እጅግ አስተማሪ ተሞክሮችን ወደ እናንተ የምናደርስበት የአብርሃም እንግዳ መርሃ ግብራችን ነው። በዛሬው የአብርሃም እንግዳ መርሃ ግብራችን የ50 ዓመት የትዳር የፍቅር መከባበር ጉዞን በተግባር ክርስትና የተገለጠበትን ቤተሰብ ተሞክሮ ወደ እናንተ ያደረስን ነው። ምን ተሰማችሁ ብለን እንጠይቃለን። ጋሼ ምን ተሰማችሁ? እንጎይቲ አቤት ምን ተሰማችሁ? እስቲ አንድ ባንድ ግለጹልን የተሰማችሁ። እሺ እኛ ያላሰብነውን ሲሳይ ነው አግኝተን ያለ። እግዚአብሔር የተመሰገነ ይሁን። ሁሉም የኛ የልጆቻችን ብቻ ሳይሆን ጓደኞቻችን እህቶቻችን ሁሉ ማህበረ ቅዱሳን አባላት የቤተ ክርስቲያናችን የልደታ ቤተ ክርስቲያን ዲያቆናት ሁሉ አሁን በቅስና ያሉ ሁሉ ብዙ ዓለምን እንድናይ አድርጎናልና ልደታ ማርያም ክብር ምስጋና ይግባት። ለዚህ በቅተናል። ሌላ ጉዳይ ነበር የመጣ ነው እንዲህ ያለ ነገር ይፈጠራል የሚለው ግን አላሰብንም እና እነሱ አሁን በዚህ በዘመኑ አጠራር ሰርፕራይዝ አረግናችሁ እያሉን ነው። እግዚአብሔር ያክብርልን። እኛ በልጆቻችን ከበረናልና እናንተ ደግሞ የእጃችሁን አግኝታችሁ በልጆቻችሁ ክበሩ። እናንተ የኛን ጉዳይ ለማየት ተሰብስባችሁ በየቦታው የመጣችሁ ጓደኞቻችንና አብሮ አደጎቻችን የሥራ ባልደረቦቻችንም እጅግ እናመሰግናለን። ማህበረ ቅዱሳንም በእውነት እንዲህ ያለ ፕሮግራም ለኛ ጊዜ ሰጥቶ እንዲህ ያለ ፕሮግራም ስላዘጋጀልን እግዚአብሔር ያክብርልን። እግዚአብሔር ውረታችሁን ይክፈልልን። በጣም ደስ ብሎናል። ደስ እንዳለን ቤተሰቡም ሁሉም የተገኘው ደስ ይበለው። እግዚአብሔር የተመሰገነ ይሁን። አሜን። ልጆቻችሁ ይህን መርሃ ግብር ሲያዩ ትምህርት እንዲወስዱበት ለእንጎይቲ በይፋ ፍቅሮትን ይነጻሉ። እስከዛሬ ቢገለጽም ማለት ነው በተግባር እንጎይቲም ለጋሽዬ ፍቅሮትን ይገልጻሉ። መልካም ምኞታችሁን ትገላለጻላችሁ ማለት ነው። ያሉን ልጆች መካከል ሶስተኛው ወንድ ልጃችን ዲያቆን ሁሪ ውቤ፣ አራተኛ ሴት ልጃችን ትርሲት ውቤ በያላችሁበት እንኳን ደስ አላችሁ። እግዚአብሔር ያክብርልን። እናንተም በያላችሁ ጤናችሁን ሰጥቶ እንዲሁ ይህን ፕሮግራም ስታዩ እንደተደሰት ነው በዛው እንድትደሰቱ እግዚአብሔር ፈቃድ ይሁንልን። በጣም ነው ደስ ያለን። ሁሉም ደስ ብሎታል። ቤተሰቦቻችንም ይህን ዕለት ባንቺ ብርታት፣ ባንቺ ጥንካሬ፣ ባንቺ ጸሎት ነውና ያደረስኩት። እግዚአብሔር ያክብርልኝ። ጓደኛዬ አብሮ አደጌ የችግሬ የማንኛውም ሁኔታ ሁሉ ተገንቶ በዚህ ቁሜ እንደሄድ ያደረገኝ ወንድሜ ነውና ጤናውን ይስጥልኝ። ከእጁ ያገኘው እግዚአብሔር ይስጥልኝ። ይህን ሁሉ ወረታ እህቶቼ እና አካዬ እና ገይ ነበላየን ሁሉ ያውቁታልና እስከ መጨረሻው ድረስ ጤናህን ይስጥልኝ እላለሁ። ከልጆች አገኘው እላለሁ። ተመልካቾቻችን እንግዲህ ልጆቻቸው ደግሞ እዚሁ መልካም ምኞታቸውን ይገልጻሉ። እኔ ከወዲሁ ሰናበታለሁ። ሳምንት በሌላ መርሃ ግብር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር አገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችን ሰላም ያድርግልን። ሰላም። በዚህ ዝግጅት ውስጥ የተሳተፋችሁ ልጆች የውለታችሁን ኢምንቷን ከፍላችኋል፣ ወይም በጣም ትንሽ ነገር ነው። ግን ጓደኞች፣ ወንድሞች፣ እህቶች፣ ዘመድ አዝማድ ለዚህ ጉዳይ የጸለያችሁ የተሳተፋችሁ ከልብ እግዚአብሔር
የእናንተንም በጎ ነገር ያሳየኝ እላለሁ። እግዚአብሔር ይስጥልኝ። እወዳችኋለሁ፣ አከብራችኋለሁ። እናቴ ስትጸልይ ሁሌ ምን ትላለች? አሟሟቴን አሳምረው ትላለችና እግዚአብሔር ፈቅዶ ለዚህ ህይወት ያበቃችሁ አምላክ እድሜ ሰጥቶልን በጎውን ነገር አይተን አይናችሁን የምንከድን ልጆች እንድንሆን ፈጣሪ ይፍቀድልን። እንወዳችኋለን። አሜን አሜን። ወላጆቻችን እንዲደሰቱ እንድንሰባሰብ ስላደረገን እግዚአብሔር የተመሰገነ ይሁን። ለነርሱም እግዚአብሔር አምላካችን በቤቱ ያጽናቸው ማለት ፈልጋለሁ። ከዚህ ቀጥሎ ወላጆቻችንን በተመለከተ መናገር የምፈልገው ትዳር ከመሰረትኩኝ በኋላ እየኖሩት ያሉት ህይወት ምን ያህል ከባድ እንደሆነ በጣም ማስተዋል ችያለሁ። ከበፊቱ ይልቅ በፊት እንዲሁ አብሮ መኖር ወይም ቀላል መጋጨታቸው እንዲሁ ትልቅ ነገር ይመስለኝ ነበር። አሁን ግን እያለፉ ያሉትን መስዋዕትነት እየከፈሉ ያሉትን ዋጋ እኔ ዛሬ ትዳሬን ሜንቴን ለማድረግ ትንሽ ዋጋ ስከፍል እነሱ 50 ዓመት ምን ያህል ዋጋ እንደከፈሉ በጣም ገብቶኛል። በተለይ ደግሞ በፊት ጋብቻ ትዳር ከመመስረቴ በፊት የኛ ቤት ትዳር የኛ ቤት ጋብቻ የቆመው በእናቴ ብቻ ይመስለኝ ነበር። እውነት ለመናገር በቃ እናቴ በጣም ትሁት ናት፣ በጣም ሰው አክባሪ ናት፣ ባሏን አክባሪ ናት፣ ሌላውም ሰው ታከብራለች። ልጆቿንም እንደ ልጅ ታዛን ነው፣ እንደ እናት ሳይሆን እንደ ልጅ ታዛን ነው። ካገባሁ በኋላ ግን የአባቴን ትዕግስት ነው በጣም ያስተዋልኩት። እኔ ዛሬ ለሚስቴ የሌለኝን መታዘዝ እሱ ለሚስቱ አለው። በዚህ እድሜው ይታዘዛታል። እንደ ባል ሳይሆን እንደ ልጅ ነው የሚያገለግላት። ይህን መግለጽ እፈልጋለሁ። ትንሽ የጤና እክል ከገጠማት በኋላ አንጎይቲ ጋሽዬ ጫማ ከማድረግ ጀምሮ በውጭ የምናየው ጋሽዬ በአብዛኛው ትንሽ ስሜታዊ ይመስላል ይሆናልና ብዙ ሰው አያውቀው፣ አባቴን ብዙ ሰው አያውቀው። ይህን መግለጽ እፈልጋለሁ በዚህ አጋጣሚና ዝቅ ብሎ ጫማዋን እያደረገ እያገለገላት እንደ ሕፃን ልጅ እየተላላከ ያገለግላታልና ይሄንን ለኔም ሆነ በዚህ ዘመን ላለን ወጣት ባሎች ወይም ሚስት አግብተን ለምንኖር ባሎች ሚስቶቻችንን እንዴት መያዝ እንዳለብን ከአባቴ ተመሪያለሁ። እናቴ ደግሞ ያው ትህትናዋና መታዘዟ ለባሏ ያላት መታዘዝ ትልቅ ነገር ነውና እኛ ወንጌል ተምረናል፣ በሰንበት ትምህርት ቤት አድገናል እንላለን። ግን የወንጌልን ፍሬ የማየው ከኔ ህይወት ይልቅ በእነሱ ህይወት ነው። በእነሱ ህይወት የወንጌልን ፍሬ አይቼዋለሁ። ይህን ማለት እፈልጋለሁ። በጣም ነው የምወዳት፣ በጣም ነው የማከብራት። ትህትናዋ እንደ ጸጋ ሆኖ እግዚአብሔር ፈቃዱ ቢሆን በእኔም ላይ ቢያደርልኝ የምመኛት እናቴ ናት። እናቴ ወድሻለሁ፣ አከብርሻለሁ። አባቴ ቀናብል አባቴን ቅድም ገልጬዋለሁ። ትዕግስቱ በጣም የሚገርም ነው። በጣም እንደምወደው ያውቃል። መልኬ ደግሞ እሱን ነው የሚመስለው። ጸባይ ሞር ወደ እናቴ ቢሄድም መልኬ አባቴን ስለሚመስል ደስ ይለኛል። እንደ አባቴ በመሆኔ ደስ ይለኛል። አባቴ እግዚአብሔር ያክብርልህ። በጣም እዚህ ስላደረስከን እዚህ ታግሰህ ብዙ ነገር ታግሶ አልፏል። በጣም ብዙ ነገር በሚዲያም የማይገለጽ ብዙ ነገር ታግሶ አልፏል ይሄን ቤተሰብ ለመጠበቅና እግዚአብሔር ያክብርልን። በጣም ነው የምወድህ። በውስጤ በጣም ነው የማከብርህ። ደግሞ ታውቀዋለህ። 50 ዓመት በትዳር መቆየት ቀላል ነገር አይደለም። ረጅም ጊዜ ነው። በጣም ብዙ ፈተናዎች አልፈዋል እናትና አባታችን። ስለዚህ እነሱንም ለማስደሰት እግዚአብሔርንም ለማመስገን ላደረገልን ነገር የተደረገልንን ለመመስከር ነው ይሄንን ያሰብነው። እኔና እህቶቼ ከድሮም እናከብራለን ብለን እናስባለን፣ ግን ጎንደር ሄደን እናከብራለን ነበር ሀሳባችን። በቃ በሁኔታዎች አለመመቻቸት ምክንያት አሁን እነሱ ለሌላ ጉዳይ ነበር የመጡት። በመጡት በዚሁ እናድርገው ብለን ነበር ያሰብነው። እግዚአብሔር አሳክቶልን ለማክበር በቅተናል። በዚህ በጣም ደስ ብሎኛል። እናትና አባቴ ለ50ኛ ዓመት የጋብቻ በዓላችሁ ስላደረሳችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። እግዚአብሔር እድሜና ጤና ይስጣችሁ። እናቴ በጣም ትሁት፣ በጣም ሰላምተኛ፣ ሰው የሚወዳት፣ ሰው የምታከብር፣ የባሏን ቤተሰቦች በጣም የምታከብር፣ በጣም አርአያ የሆነች ጸሎተኛ፣ በጣም አርአያ የሆነች እናት ናት ያለች። በጣም ጸሎተኛ ናት። የሷ ጸሎት ነው እስከዚህ ድረስ ያደረሰን። በሷ ጸሎት ነው እኛ እዚህ የደረስነው። በሷ እርዳታ በእግዚአብሔር ቸርነት ቢሆንም ግን በቃ የእናትና አባቴ ጸሎትና
ምርቃት እዚህ አድርሶናል ብዬ ነው ማምነው። እውነትም ነው ያየሁት ነው በህይወቴ። እነሱ በጣም ደስ የምትል እናት ናት ያለችኝ፣ እግዚአብሔር ይመስገን። እሱን ነው ማለት ምፈልገው። ሻል ከናቴ ጸሎት ምን ያህል ታላቅ ነገር እንደሆነ ከናቴ ተምሬያለሁ። በሷ ጸሎት ነው እዚህ ያለሁት። እሱን ነው የተማርኩት፣ ትህትናዋንና ጸሎቷን ነው እኔ ለህይወቴ ላይ በሷ ህይወት ያየሁት ነገር ለኔ የጠቀመኝ ትልቁ ነገር ትህትናዋና ጸሎቷ ነው። እሱ ከጋሽዬ ደግሞ ጋሽዬ በጣም ቀድም ሰሚ ብሎታል። ሰሚ እንዳለው ነው። ግን ድሮኛ የምናውቀው ቤት ውስጥ እንጎይቲ ጎበዝ እንደሆነች በሷ ብርታት ቤቱ እንደቆመ ነበር የምናስበው። አሁን ግን ሳየው በተቃራኒው ነው። እሱ በጣም ትዕግስተኛ፣ በጣም ሚስቱን አክባሪ፣ በጣም ታዛዥ፣ የሚስቱን ቤተሰቦች ከልክ በላይ የሚወድ ከልክ በላይ ቃል የለኝም። ለዚህ ምንም ቃል የለኝም። አባቴ በጣም ለሚስቱ ቤተሰቦች ሟች ነው በጣም እና በዚህ ነገሩ እኔ አላቅም። እኔ አሁን ለትልቅ ሰው ሆኜ በዚህ እድሜ አባቴ በዚህ እድሜው ለእናቴ እንዴት እንደሚታዘዛት እንዴት እንደሚሆንላት ጥፍሯን ራሱ የሚቆርጥላት እሱ ነው። ከዚህ አንስቶ በቃ ማለት ቃል የለኝም ለአባቴ። እውነት እግዚአብሔር እድሜና ጤና ይስጥህ አባቴ፣ ኑርልኝ። በጣም እወድሃለሁ። እና በቃ አባቴ በጣም ምን ብዬ መግለጽ እስኪ ከብደኝ ድረስ በቃ ለሚስቱ ያለው ፍቅር፣ ለሚስቱ ያለው ትዕግስት፣ ይሄ ትዳር ለማቆም ያለፉት ፈተና ከሁሉም ነገር በቃ በአባቴም በእናቴም ጥንካሬ ነው። ግን ከሁሉም በላይ ደግሞ የእግዚአብሔር እርዳታ አለ። እናቴ ልደታ አለች፣ በመካከላችን እናቴ ልደታ አለች። የእናቴ ልደታ እርዳታ አለ። አባቴ ቆይ እናቴ ልደታ የረዳችን እስከዚህ ድረስ ኖረናል። አሁንም እንግዲህ እግዚአብሔር መጨረሻቸውን ያሳምርልን፣ እድሜና ጤና ይስጣችሁ። እወዳችኋለሁ በጣም። በመጀመሪያ ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። እንኳን ለ50ኛ ዓመት የጋብቻ በዓላችሁ እንኳን አደረሳችሁ። እንደዚህ በደመቀ ሁኔታ እህቶቻችሁ፣ ጓደኞቻችሁ በተገኙበት ስላከበርን የረጅም ጊዜ እቅዳችንን ስላሳካን እግዚአብሔር ስላስፈጸመን በጣም እግዚአብሔርን ለማመስገን እወዳለሁ። እናቴን መጀመሪያ የጠየቅሽኝ እናቴን ነውና ወደ እናቴ ስመጣ ጎይቲ ትንሽ ትለያለች። በጣም ለሁሉም ሰው ሰላምተኛ፣ ደግ፣ እንስፍስፍ፣ ለተማሪዎቿ ደግሞ ይሄ አካዳሚክስ ነገሩን ብቻ ሳይሆን ይሄ ህይወታቸውን ሁሉ በመመርመር የለ እንዴት ነው የምትኖሩት፣ ከዛ የምትችለውን በመደገፍ ማትችለውን በማስደገፍ ሁሉ እና ማለት እንዲደገፉ በማድረግ ሁሉ የተባሉት እንደተባሉ ሆነው በጣም ትልቅ አራያ መወስድባት እናቴ ናት። አባቴ ደግሞ በጣም በቅዱስ ሚካኤል እኛ ቤት ቅዱስ ሚካኤል ትልቅ ቦታ አለው። በእነሱም ቤት በእኛ ማለት ሲመጡም እነሱ በቤተሰቦቻቸው ከዛ በተዋረድ እኛም ቤት አሁንም በህይወታችንም ሁላችንም ያየነው ማለት ነውና የቅዱስ ሚካኤልን ተራዳይነት ያው በአጋጣሚ ልናገር ይሄ ነው። እኔም ልጄን ከሞት ነው የዳነልኝና የተቋረጠ እስትንፋስ ነው የተካልኝ ቅዱስ ሚካኤል። ያው የእናት አባቴ አምላክ ማለት ነው። ቅዱስ ሚካኤል የእናት አባቴ ደጋፊ፣ የሱ ምልጃና የሱ ጸሎት ስላልተለየን እግዚአብሔር አምላካችን ደግሞ ያው የባለሟሉን የቅዱስ ሚካኤልን ጸሎት ችላ አይልምና ሁላችንን በአማላጅነቱ ልጃችንን አትርፎልናል። አባቴም ከቅዱስ ሚካኤል የተነሳውት ያው እሱ የተወለደው ብዙ ነገር የተደረገለት በቅዱስ ሚካኤል ቀን በመሆኑ ከቅዱስ ሚካኤል ጋር ብዙ ግንኙነት አለውና ከዛም በተጨማሪ ደግሞ አባቴ አስተማሪም ነበረ። ከዛ ውጪ በቤተክርስቲያን በሚያደርጋቸው አገልግሎቶችን በጣም ኮሚትድ ይሄ የያዘውን ነገር ሳይለቅ በትጋት የሚሰራ አባት ነው ያለኝ። በትጋት ከዛ በላይ በቁርጠኝነት ማለት የመንፈሳዊም ስጋዊም መንፈሳዊም ስራ
ልክ እንደ በምድር ደሞዝ እንደሚከፈል እንደምናስበው ማለት ነውና ከሁለቱም በጣም ጥሩ እንትን ያለኝ ጥሩ ተሞክሮ ነው የምወስድባቸው። ይሄን እንጎይቴ አባቴ በጣም ወዳቸዋለሁ። ለዚህ ቀን ያበቃችሁ እግዚአብሔር አምላክ የተመሰገነ ይሁን። አሁንም ከፈተና ጠብቆ እስካሁንም እንደጠበቀን ከዚህ በኋላም ከፈተና ጠብቆ እንዲያኖረን ከዚህ በኋላ ያለን ጊዜ እንዲጠብቅላችሁ እመኛለሁ። ወዳችኋለሁ። በጣም እናመሰግናለን። እንወዳችኋለን። አሜን። በጣም ደስ ብሎኛል። ለቀጣይ ለ60ም ለ70ም በሰላም ያደርሰን። ያው በቃላት አይገለጽም ብዬ ነው እና በጣም ደስ ብሎኛል። አከብራችኋለሁ። ብዙ ነገርም ተመሬባችኋለሁ። ይሄ ነው።